እሺ እንደምን አላችሁ? የሚገርም ዜና ነው ይዤላችሁ የመጣሁት ስለ መካከለኛው ምስራቅ ነው ማለት ነው። ዩቲዩብም ላይ አስቀምጥላችኋለሁ። ዩቲዩብ ትንሽ ነው የቀረው፣ ሰብስክራይብ እንድታደርጉኝ ነው አሁንም የምጠይቀው። ወደ ዜናው ስንሄድ በመጀመሪያ አንድ በጣም አስረግጬ የምነግራችሁ ነገር ወደ እስራኤል ገባ፣ ይሄ ሰላይ ነው፣ እስማኤል ቃኒ የሚባል ሰው እንደዚህ ሆነ የሚባል ነገር የለም። ውሸት ነው፣ እንዳትቀበሉ ነው የምላችሁ። እንደ አጋጣሚ ሆኖ በአማርኛ የሚቀርቡ ዜናዎች አብዛኛው የእስራኤልን ፕሮፓጋንዳ የሚነዙ ናቸው። ለአሜሪካም ይህን ያህል እንትን አያደሉም እና ይሄ ሆነ ተብሎ የትርክት የበላይነት ለመያዝ በአማርኛ አድማጮች ዘንድ ሆነ ተብሎ የሚሰራ ስራ እንጂ እኔ እውነት ነገርን ካላችሁ አያቶላ አሊ ካሚሊ ራሱ መሞታቸውን እርግጠኛ አይደለሁም። 50% ነኝ አሁን ባለውበት ሁኔታ ማለት ነው። አይደለም እስማኤል ቃኒ የሚባል ሰው ሰላይ ሆኖ አያቶላን አስገድሎ ከዛ በቃ ይሄ ኢራንን ፍጹም ደካማ ለማድረግ ሞሳድን ደግሞ እጅግ በጣም ጠንካራ ለማድረግ በአማርኛ የሚቀርቡ ዜናዎች ፎርማት የሚደረጉበት መንገድ ነው እና ለምን መሰላችሁ? አሊ ካሚኒ ባይገደልስ ሞቱ ባይሆንስ እምላችሁ ምክንያት አንደኛ ትምህርት ቤቶች ተመተዋል። ኤሌመንታሪ ትምህርት ቤቶች ለምን ተመቱ ብላችሁ ስታስቡ እዛ ተደብቀው ይሆናል ተብሎ ነው። በቃ ህጻናት አይመቱም በሚል እዛ ተደብቀው ቢሆንስ በሚል ነው። ሌላ ደግሞ መላችሁ ለምንድን ነው 10 ሆስፒታሎች ተመተዋል። ሆስፒታሎች ለምን ይመታሉ? ምንድን ነው ሰው ቆስለው ምናልባት እዛ እያሉ ቆስለው እዛ እየታከሙ ቢሆንስ ተብሎ ነው። ገባችሁ? ሌላ ከትናንትና ወዲያ እንዳልኳችሁ እስራኤል አሊ ካሚኒ ይገኙበት ነበር ያለችውን አንደርግራውንድ ያለችውን ቦታ መታለች በ50 የጦር ጀቶች ማለት ነው። እሱም ብቻ ሳይሆን የዛለት ብቻ ዳት ሚንስ እርግጠኛ አይደለችም ማለት ነው። አሜሪካም እስራኤልም እርግጠኛ ነን የሚል ዜና መናገር የጀመሩት የኢራን ቴሌቪዥን ሞተዋል ካለ በኋላ ነው። እስካሁን ቀብራቸው አልተካሄደም። እንዲሁም ደግሞ ልክ እሳቸው ይኖሩበት ነበር የተባለው ኮምፕሌክስ ሲመታ ማለት ነው የኢራን ቴሌቪዥን ያለው የሉም እዚህ አይገኙም ብሏል። ፕላስ ደግሞ አባስ አራክቺ ደግሞ ምን አሉ? በስራ ላይ ናቸው፣ ምንም የደረሰባቸው ነገር የለም አሉ። አሜሪካና እስራኤል ሞቷል የሚል ነገር በዋናነት የተናገሩት የኢራን ሚዲያ ምኗል በሚል ነው። ስለዚህ ስለ መሞታቸው የምናውቀው ነገር የለም፣ መጠበቅ ነው፣ መጨረሻውን ማየት ነው። ምክንያቱም ሞቷል በመባሉ ኢራን የትርክት የበላይነትን አግኝታለች። ሞቷል ባይባል ኖሮ እነ እንግሊዝ፣ እነ ጀርመን፣ እነ ፈረንሳይ እዚህ ጦር ውስጥ ይቀላቅሉ ነበር። ምክንያቱም የአንድን ሀገር መሪ ወይንም አመራሮችን እንደዛ ባለ ሁኔታ መግደል የቬነም ኮንቬንሽን የሚጥስ ነው። ህገወጥ በሆነ ጦርነት አንገባም፣ በእንደዚህ አይነት ጦርነት ለውጥ ይመጣል ብለን አናምንም ብለውም ነው የቀሩት። ሰው ላይሞቱ ይችላሉ፣ አናቅምኛ የትርክት የበላይነት ሌላ ኢራን በቃ ህግ ተጥሶ ነው መሪዎቹ የተገደሉት ስለተባለ ኤምባሲዎችን ቀጥቅጣለች። ምክንያቱም የሞራል የትርክት የበላይነት ስላላት ማለት ነው። ይህ ታክቲካል ቢሆንስ ገባችሁ ብለን ማሰብ ጥሩ ነው። አሁንም ድረስ እየፈለጉ ነው ያሉት፣ በየጉድጓዱ በየመኑ እየዞሩ ነው የአሜሪካና እስራኤል ጦሮችና ጀቶችና መሞታቸውን እኔ በጣም እየተጠራጠርኩ መጥቻለሁ። ባንፈጥን ጥሩ ነው። እነማን እንደሞቱ አናውቅም፣ እነማን እንዳልሞቱ አናውቅም። እና የአማርኛ ይሄ በአማርኛ ላይ የተሰሩ እስራኤል ተኮር ዜናዎች እውነት ቢሆኑ ችግር የለም፣ ግን ሆነ ብሎ የትርክት የበላይነትን ለመያዝ የሚሰሩ ዜናዎች በጣም ለእውነት የቀረቡ አይደሉም። መጀመሪያ የትናንት ሳምንት ተገደሉ ከተባሉት ውጪ ከዛ በኋላ ሞተ የሚባል ነገር የለም። እነዛ የሚሞቱ አይሞቱ አይታወቅም ልላችሁ ነው። ሌላው የምነግራችሁ እንግዲህ ትናንትና እና አሜሪካ የኢራንን የነዳጅ ማጣሪያዎችን መጥተዋል። እነዚህ የነዳጅ ማጣሪያዎች ከራሻና ከቻይና በጋራ የያዘቻቸው ሳይሆኑ በግሏ የምታስተዳድራቸው ናቸው ማለት ነው። የራሻና የቻይናን እንትን አይነኩም ማለት ነው። ለምን ብላችሁ መጠየቅ ነው። አሜሪካ 3 ነገሮችን ነበር። አንደኛ ሚሳኤል የመስራት አቅሟን ማዳከም፣ የኢራንን የባህር ኃይሏን ማዳከም፣ የኒውክሌር የመስራት አቅሟን ማዳከም የሚል ነበረ። ያኔ ከመቼ ነው ስትነሳ። ከዛ ውጭ እኛ መንግስት የመለወጥ ዓላማ የለንም ብሎ ነበረ የጦር ሚኒስትሩ። ምንም እንኳን እንደዛ ቢልም በማግስቱ ነው መቼ ደግሞ ኩርዶችን በግራውንድ ኦፕሬሽን አስጀምረን እንገባለን፣ ወታደር እናስገባለን፣ መንግስትንም እንለውጣለን ብሎ ነበረ። እንደገና ከዛም ደግሞ ትራምፕም ግራውንድ ኦፕሬሽን እንደሚጀመር ተናግረው ነበረ። ማታ የሆነው ነገር ግን ስታዩ ጦርነቱ ኦልሞስት በአሜሪካ ፎርማት መሰረት ያለቀ ነው የሚመስለው። ማለት አንደኛ የባህር ኃይሉን አውድመናል ብሏል። ልናወድም ነው አውድመናል ሲሉ ለህዝባቸው እያበሰሩ ነው። አንደኛው ግባችን መተናል። ሁለተኛ የሚሳኤል ክምችትና ማምረቻዎችን አውድመናል ካሉ አሁንም እያበሰሩ ነው። ቪክትሪ ነው ይሄ። በሶስተኛ ደረጃ እነ ኢስፋን እና ምን መጥተዋል። ትላንትና ደግሞ
ለኒውክሌር መስሪያ ይሆናል፣ ለሚሊተሪውም አገልግሎት ይውላል፣ ሚሊተሪው የምታበላው የምታጠጣው የምታገኘው ይህንን ነዳጅ ካለ ነው ብለው የሀብት ምንጭ ይሆናል የሚባለው ነገር አውድመዋል። ሰው ጦርነቱ አብቅቷል። አሁን በአሜሪካ ካልኩሌሽን መሰረት ምንድን ነው የምትሰራው የሚለው ነገር ወጥመዱ ስላለች ይመስለኛል። በሌላ በኩል ደግሞ ስታዩት አሁንም እንዲህ ፌር ፕሌይ ከሆነ ጦርነት ማለት ይሄ ኮንቬንሽናል ዋር ነው ባንልም አሁን ያለው ነገር በቃ ምታኝ ልምታ በሚል ጨዋታ ከሆነ ስፖርት ገጥማችሁ የቱ ጋር መምታት እንዳለባችሁ የቱ ጋር መምታት እንደሌለባችሁ ታውቃላችሁ። ዝቅ ብላችሁ የሰውን እንትን ለመንካት የምትሄዱ ከሆነ ዛት ነው እንትን ነው ፋውል ነው። እንደዛ አይደለም መምታት ያለብህ። ወይ ኳስ ላይ ስትጫወት መምታት ያለብህ መምታት የሌለብህ ነገር አለ፣ መያዝ ያለብህ መያዝ የሌለብህ ነገር አለ። የተቀናቃኝን ልብስ እየጎተትክ ምን እያልክ በእጅ ምናምን እያልክ ምን የምትል ከሆነ ፋውል ነው። ፋውል የሆኑ ጨዋታዎች አሉ። አሁን አሜሪካ እነዛ ሶስት ያለችውን ነገሮች የባህር ኃይሉን እመታለሁ አለች፣ የሚሳኤል ክምችትና ማምረቻን እመታለሁ አለች፣ የኒውክሌር ማበልጸግ ስራን አስቆማለሁ አይነት አለች። ነገር ግን የሲቪል ተቋማትን ለመመታች፣ የውሃ ልማትን ለመመታች፣ የነዳጅ እንትኖችን ለመመታች ስትሉ አሁን ፋውል እየመታች ነው። እንደዚህ አይነት ፋውል የሆኑ ምቶች ደግሞ ብዙ ጊዜ ፍራስትሬት ስታደርጉ፣ ስትቆጩ፣ በጣም ስትናደዱ፣ ስትበሳጩ ነገር ነው እና መያዣ መጨበጫ ማጣትን ነገር ነው። መንግስትን እንጥላለን አሉ፣ ኩርዶችን እናደራጃለን አሉ። በሱ በኩል አልሆነም፣ ፌል አረገ። በሊባኖስ በኩል ሞክራን ፌል አረገ። አሁን የብስጭት ዱላ ነው የሚካሄደው የሚለውን ነገር በሰፊው እያየን እንሄዳለን። እመልሳለሁ። ዛሬ እንዳልኳቸው 3 ቪዲዮ ነው የምሰራው። ይህ አንደኛ ነው፣ 2 ይቀረኛል። ዩቲዩብን ሰብስክራይብ አድርጉኝ፣ ትንሽ ነው እየቀረኝ። እዛም ላይ ቪዲዮዎች አሉ፣ ከፈለጋችሁ ማየት ይችላላችሁ። እዛም ላይ እጭናለሁ። አመሰግናለሁ።